ባለፉት 7 ዓመታት ባንድ ልብ አስተባብሮ ባንድ ሐሳብ አስተሳስሮ ያለማቋረጥ ከተከናወኑት ሀገራዊ ኩነቶች መካከል ሚሊዮኖችን ባንድ ዓላማ ያቆመው የአረንጓዴ አሻራ መርሃ ግብር ግንባር ቀደሙ ነው። በእነዚህ ዓመታት ኢትዮጵያውያን በቢሊዮኖች የሚቆጠሩ ችግኞችን በመትከል አፈርና ውሃን የመጠበቅ ድርቅን የመከላከልና የምግብ ዋስትናን የማረጋገጥ ታላቅ ምኞትን ወደ መሬት ማውረድ አስችለዋል። በዚህም ባለፉት የዘመቻ ዓመታት ከ48 ቢሊዮን በላይ ችግኞች በኢትዮጵያ ምድር ተተክለዋል። የኢትዮጵያ የደን ሽፋን ከነበረበት ከታችኛው አሃዝ ተነስተው አሁን ላይ 23% በላይ በማሳደግ ኢትዮጵያ በአረንጓዴ አሻራ ያሳካችውን ስኬት ማሳያ ሆነዋል። ከጫፍ እስከ ጫፍ በሚሊዮን የሚቆጠሩ ዜጎች በአንድ ጀንበር በቢሊዮን የሚቆጠሩ ችግኞችን በመትከል የዓለምን ትኩረት ጭምር በመሳብ ታሪካዊ አሻራቸውን ማሳረፍ ችለዋል። አሁን ዛሬ 8ኛው ዓመት ላይ ሆነን ወደ ኋላ ስንመለከተው የአረንጓዴ አሻራ መርሃ ግብር ትላንትና ዲፌንድ የሚያደርጉት ወይም ደግሞ የሚቃወሙት ወይም ቻሌንጅ የሚያደርጉት ወይም የሚሰጉት እንዴት ይሆናል ይሄ እንዴት ይቻላል የሚሉት የማህበረሰብ ክፍሎች ባንችለው እንኳን የምንታገልለት የምንሰራለት የምንለፋለት መርሃ ግብር ነው ብለውታል። አረንጓዴ አሻራ መርሃ ግብርን ድሮ መንግስት አሁን ወደ ፖለቲካል ኢኮኖሚው ጋር ከመጣ ድሮ የመንግስትን ሐሳብ ወይም አጀንዳ የሚደግፈው መንግስት ነው። ሌሎች አሁን ተቃዋሚ ወይም ተፎካካሪ የምትላቸው ከዛ መንግስት ይዞት ከመጣው አጀንዳ ምናልባት በተቃራኒው ወይም ደግሞ ትንሽ ከሱ ዲቬት ያደረገ መርሃ ግብር ነው ፕሮሞት የሚያደርጉት የነበረው በሚዲያው፣ በማኒፌስቶቸው፣ በንግግራቸው። አረንጓዴ አሻራ መርሃ ግብርን ያየህ እንደሆነ ተቃዋሚው ወይም የመንግስት ተፎካካሪ ፖለቲከኞች ድርጅቶች ሳይቀሩ አዎ ይሄ መልካም ነው፣ ለኢትዮጵያ በጣም የሚያስፈልግ መርሃ ግብር ነው፣ የምንደግፈው ነው። ከመንግስት ጋር ልዩነት ቢኖረን የፖለቲካ ልዩነት ቢኖረን ሌሎች ልዩነት ቢኖሩን እንኳን ይሄ ሁሉ ጊዜ የምንሰራው መርሃ ግብር ነው እንዲሉ አድርጓል። የአረንጓዴ አሻራ ስኬት በገጠር ተራራዎችና ሸለቆዎች ብቻ አልተወሰነም። የከተሞችንም የአየር ንብረት በመቀየር አረንጓዴ ማረፊያ ስፍራዎችን በመገንባትና የከተማ ግብርናን በማስፋፋት ረገድም አዲስ እይታን ፈጥሯል። በተጨማሪም ኢትዮጵያ ይህን ሀገራዊ ስኬቷን ወደ ጎረቤት ሀገራት በማስፋፋት አረንጓዴ ዲፕሎማሲን በመተግበር ጭምር ትልቅ ስኬት አስመዝግባለች። ባለፉት ዓመታት የተተከሉት ችግኞች ዛሬ ላይ ጥላ መሆን፣ ፍሬ ማፍራትና አየር ማጽዳትም ጀምረዋል። ይህም የአረንጓዴ አሻራ ዘመቻ ኢትዮጵያ የአየር ንብረት ለውጥን ለመመከት ለዓለም ያቀረበችው ተግባራዊ መልስና ለቀጣዩ ትውልድ የተተወ ታላቅ ውርስም ሆኖ ተመዝግበዋል። ነገን ዛሬ እንትከል፣ ተስፋን እንትከል፣ አሻራችንን ለትውልድ እናስቀምጥ፣ ኢትዮጵያን እናልብስ እያልን ስንመጣ እነዚህ መሪ ቃሎች ውስጥ ያሉ እሳቤዎች በማህበረሰባችን ውስጥ ከፍተኛ የሆነ የአተያይ ለውጥ እንዲመጣ አድርገዋል። ለካ አገር የምትሆነው እዛ አገር ውስጥ ያለ ማህበረሰብ ደግሞ ማህበረሰብ ሆኖ በዘላቂነት እያደገ ሊቀጥል የሚችለው ደኑን ሲጠብቅ፣ አፈሩን ሲጠብቅ፣ ውሃውን ሲጠብቅ፣ መሬቱን ሲጠብቅ፣ ሲያለማ፣ የአጋደለይ ችግኝ ሲያይ፣ ሲያጸና፣ ሲያቆማት፣ የዛፍ በደን በእሳት ሲቃጠል እንዴ ለምንድን ነው ማን ነው እሳቱን የለቀቀው ወተን እናጥፋ ሲል፣ የደረቀች ችግኝ ሲያገኝ ውሃ ሲያጠጣት፣ ከብቶች ሲያበላሿት ሲያይ ልጆቹን ለምንድን ነው እንደዚህ የምታደርጉት ለምንድን ነው ከላው ላይ የማትከለክሉት ብሎ በየራሱ ቋንቋ በየራሱ ባህል ሲደግፍ መሆኑን የአረንጓዴ አሻራ መርሃ ግብር ለማህበረሰባችን አስገንዝቧል። በዚህ በ2018 ዓ.ም የክረምት ወቅት ኢትዮጵያ ሌላ ታሪካዊ የአረንጓዴ ልማት ምዕራፍ ላይ ትገኛለች። ለነገ ተስፋን ልትተክል የተነሳችው ኢትዮጵያ በዘንድሮው የአረንጓዴ አሻራ ንቅናቄ መላው የኢትዮጵያ ሕዝብ በተመሳሳይ መንፈስና ቆራጥነት ምድሪቱን አረንጓዴ ለማልበስ ቅድመ ዝግጅቱን አጠናቀዋል። ዘንድሮም በ2018 ነባር ተሞክሮቻችንን አምና ያለፍንባቸውን ቤስት ፕራክቲሶች ቀምረን ቻሌንጆቻችንንም ለይተን ከዘር አቅርቦት ጀምሮ ያለብንን ተግዳሮት ፖሊቲን ባግ ከማቅረብ ጀምሮ ሀገር በቀል ዝርያዎችን ቁጥር ከማብዛት ጀምሮ መሬት ለምንተክልበት መሬት ሼፕ ፋይል ከማዘጋጀት ጀምሮ ያሉብንን ቻሌንጆችም መጠን ስቴፕ በስቴፕ በመጠኑ በአቅም በክልሎች አቅም እያሻሻልን ዘንድሮ ቅድም እንደጠቀስኩት በአመት 8 ቢሊዮን በአንድ ጀንበር ደግሞ 800 ሚሊዮን ችግኝ ለመትከል ዝግጅታችንን አጠናቀን እየሄድን ነው። እስከ ባለፈው ሰኞ ድረስ ወደ 4.7 ቢሊዮን ችግኝ ተተክሏል። ኢትዮጵያ በአረንጓዴ አሻራ ንቅናቄዋ ለራሷ ተስፋን ከመትከል አልፋ ለአፍሪካ ሀገራትም ጭምር የአየር ንብረት ለውጥን በጋራ የመከላከል ቀጠናዊ መሪነቷን አስመስክራለች። ምድርን በአረንጓዴ ማልበስ የትናንት ትግላችን ነበር። ዛሬ ደግሞ የጽናታችን ማረጋገጫ ሆነዋል።
የዘንድሮው የችግኝ ተከላም የዚሁ ታላቅ ሀገራዊ ራዕይ አካል በመሆን የነገዋን አረንጓዴና የተደላደለች ኢትዮጵያን የመገንባት ጉዞውን ያፋጥነዋል።